በሶስተኛው ልኬት ውስጥ የምናደርገው አካላዊ ልምምድ ቆመን የምንተገብረው ብቻ ሳይሆን ተኝተንም ያለ ነው። ይህ ምን እንደማለት ነው? የሰው ሙሉ አጠቃላይ ሰዋዊ ልምምዱ ነቅቶም የሚያደርገውና በእንቅልፍ ውስጥም በህልም ያለም ነው። 1/3ኛውን የህይወት ቆይታ በእንቅልፍ ነው የምናሳልፈው። በአማካኝ በቀን ውስጥ ደግሞ 8 ሰዓት እንተኛለን። የእንቅልፍ ዋና ተግባርም ስጋን ለማሳረፍ ብቻ ሳይሆን ህልምን ለመመልከትም ነው። ታዲያ ይህንን መገንዘብ የማይችል 1/3ኛ የሆነው የህይወቱን ልምምድ ሙሉ ለሙሉ ባለመሟላቱ የጎደለ የህይወት ልምምድ ይኖረዋል። በንቃት ወቅት ንቁ የሆነው የአንጎል ክፍል እውነታን ይመራል። በእንቅልፍ ወቅት ደግሞ ሙሉ ለሙሉ ትኩረት ወደ ውስጥ በመሄድ ውስጠ ህሊና ነው እውነታን የሚመራው። ውስጥ አእምሮ ላይ የተከማቹ መረጃዎች ፋታን የሚያገኙት በእንቅልፍ ወቅት ነውና እርስ በርሳቸው የተዛመዱ ተንቀሳቃሽ ምስል እየፈጠሩ በህልም መልክ ይቀርባሉ። የህልምም አንዱ ጥቅም በዚሁ በውስጥ አእምሮ ላይ የተከማቸውን መረጃ ፈልፍሎ ለመመልከት ነው። ሰው ህልሙ እየተጠቀመ በህልም ዓለም ውስጥ ህልሙን መኖር ይችላል። ይህ ምን እንደማለት ነው? መኖር የሚፈልገው እውነታም ደግሞ በተንቀሳቃሽ ምስል መልክ በአእምሮ ውስጥ በማጫወት እውነታውን የመቅረጽ አቅም አለው። ሰው የተፈጠረው እንዲፈጥር ነው። ለመፍጠርም ደግሞ ምናቡ ማደግ አለበት። ምናቡንም የሚያሳድገው ህልሙን መገንዘብ ሲችል ነው። ሰዋዊ ቆይታ ነቅተን የምናደርገው ተግባር ብቻ አይደለምና ሰዎች ለህልማቸውም ትኩረት በመስጠት ሙሉ ሰዋዊ ቆይታ ማሳመር ይችላሉ።